ጉድጓድ ጣሉት። ጉድጓዱ ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ። ዓይናቸውን አንስቶ አዩ፣ እነሆ የእስማኤላውያን ነጋዴዎች ወደ ግብፅ ለመውረድ ከገለዓድ መጡ። ግመሎቻቸውን ሽቶና በለሳን ከሮቤል ተጭነው ነበር። ይሁዳ ወንድሞቹ እንዲህ አላቸው፣ ወንድማችን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንስጠው፣ እጃችን ግን በእርሱ ላይ አንጣለው። ወንድማችን ስጋችን ነውና ወንድሞች የእርሱ ነገር ስሙት። የሚዲያውያን ነጋዴዎች አለፈ። እነርሱ ዮሴፍን አንስተው ከጉድጓድ አወጡ። ለእስማኤላውያን ዮሴፍን በ20 ብር ሸጡት። እነርሱ ዮሴፍን ግብፅ ወሰዱት ይላል። እንዲህ በሚል ርዕስ አጭር ጊዜ አገለግላለሁ። በጠላቶች መካከል የሚያስመልጥ ወዳጅ ያዘጋጃል። በጠላቶች መካከል የሚያስመልጥ ወዳጅ ማታንደጋ ኦይ ቀረነ ሞቲ ተቀምጣ አሳግዶንስ ለቋሳ ወጥና ያጋ ወዳና ያጋ አሳግዶን አሻስ ደስ ያጋ አሜን አሜን። አንድ ሶስት ቦታ የሚሆነው ና ያለው ከዛ እንጸልያለንና በዚህ ቦታ ላይ ስናይ ዮሴፍ በሩቁ ሳለ ይላል ቁጥር 18 እርሱም በሩቁ ሳለ ወደ እርሱ ገና ሳይቀር ይገድሉ ዘንድ እርስ በራሳቸው ተመካከሩ ይላል። ለመግደል ነው የታቀዱት፣ ሊያጠፋ ነው የፈለጉት። ሊያጠፋው ምክንያቱ ምንድነው? ጉዳዩ ምንድነው? የሰውን ድንበር አልነካም፣ የሰውን ምስት አልነካም፣ በተለያየ አቅጣጫ የደረሰ ጉዳይ የለም። ህልም አለምኩ ስላለ ማታን ደጋው ቀደነ ራእይ ሰፊ ስለሆነ በለ ቢዘጋጁም አያሸንፍም። አሜን አሜን። በጣም ይሄ ልጅ ከልጅነቱ ምንም ነገር 10 ብር በእጅ ባይኖርም ምንም ነገር የሚታይ ነገር ባይኖርም ህልሙ ረጅም ነው። ትልቅ ነገር ነው የሚያወራው ከነሱ የሚበልጥ ነገር ሆነ። ከዛ በኋላ ወንድም ነው። ወንድሞቹ ላይ ተማከሩ። እግዚአብሔር ደግሞ አዳኝ በመካከሉ አስቀመጠ። አንተ ላይ ያለው ራእይ ለማስፈጸም እግዚአብሔር ከፈለገ ጠላት ቤት ወዳጅን ያስቀምጣል። ገዳይ ቤት አዳኝን ያስቀምጣል። አጠገብ ላይ ያለው ያስና ሊገሉ ቢፈልግም ማለት እግዚአብሔር ማምለጫ መንገድ አዘጋጀ ማለት ወይ አሜን።